በዓለም የጂኦፖለቲካ ካርታ ላይ አንዲት ጠባብ የደም ስር አለች፣ የሆርሙዝ ሰርጥ። ዛሬ ይህች የውሃ መስመር የንግድ መተላለፊያ ብቻ ሳትሆን የሃያላኑን የጦርነትና የዲፕሎማሲ እሳት የምታስተናግድ የዘመናችን እጅግ አደገኛ የፍልሚያ አውድማ ሆናለች። የባሩድ ሽታ ከነዳጅ ጠረን ጋር የተደበላለቀባት የዓለም የኢኮኖሚ የልብ ትርታ የምትመታባትና የምትቆምባት ይህች ቀጠና የለመድነውን የዓለም ሥርዓት ከስሩ ሊነቅል በሚችል ታላቅ የፖለቲካ ርዕደ መሬት ውስጥ ትገኛለች። ከትዕይንቱ ጀርባ ያለው እውነት ከሆሊውድ ፊልሞች የረቀቀ ነው። በአንድ በኩል የማይበገር የተባለለት የአሜሪካንን የባህር ኃይል እገዳ ጥሶ በማለፍ ዋሽንግተንን ጥርስ እንደሌለው አንበሳ ያስመሰለው የሩሲያው ቢሊዮነር የቅንጦት መርከብና የቻይናው ግዙፍ የነዳጅ ጫኝ እልህ አስጨራሽ ጉዞ የምዕራባውያንን የበላይነት ጥያቄ ውስጥ የከተተ ክስተት ነው። በሌላ በኩል ደግሞ የመከላከያ ስትራቴጂዋን ወደ አጥቂነት የቀየረችው ኢራን ዋሽንግተንና ኒውዮርክ ኢላማችን ናቸው በሚል 500 አህጉር አቋራጭ ሚሳኤሎችን አዘጋጅታ ምዕራባውያንን ማርበድበዷ የጨዋታው ሕግ ሙሉ በሙሉ መቀየሩን ያበስራል። ዶናልድ ትራምፕ የከፍተኛ ጫና ስትራቴጂ ከሩሲያው ፕሬዝዳንት ቭላዲሚር ፑቲን የአይዞሽ ባይነት ፖለቲካ ጋር ፊት ለፊት ሲላተም መዘዙ በአረቡ ዓለም ላይ ሲዘንብ ታይቷል። አሜሪካ በአረብ ምድር ያቆመቻቸው ዘመናዊ የአየር መከላከያ ጋሻዎች የኢራንን ድሮኖችና ሚሳኤሎች ማምከን አቅቷቸው የሳውዲ፣ የተባበሩት አረብ ኤምሬትስ እና የኳታር ግዙፍ የነዳጅ ማምረቻዎች በእሳት ሲጋዩ የዓለም የነዳጅ ዋጋ እያበደ መጥቷል። ይህ የሚያሳየው አሜሪካ በአካባቢው ያላት ወታደራዊና ፖለቲካ ከለላ ምን ያህል እየተሸረሸረ መምጣቱን ነው። ከዚህ ሁሉ ጂኦፖለቲካዊ መናወጥ ጀርባ ግን ሚስጥራዊ የኢራን የውስጥ ፖለቲካ ሌላኛው ትኩረት ሳቢ ጉዳይ ነው። በጠቅላይ መሪነት ስልጣን ላይ እንደሚቀመጡ የሚጠበቁት ሞጅታባ ሐሚኔ ከህዝብ እይታ መሰወራቸውና በጥቃት ቆስለዋል የሚለው ያልተረጋገጠ መረጃ በሀገሪቱ የመሪነት ክፍተት ፈጥሯል ተብሎ ቢታሰብም የኢስላማዊ አብዮታዊ ዘብ IRGC ኮማንደሮች በአንድነት ስርዓቱን ጠበቅ አድርገው መያዛቸው የቴሄራንን ተቋማዊ ጥንካሬ አሳይቷል። በአጠቃላይ አሁን ሆርሙዝ ላይ የምናየው ጦርነት ስለ ኒውክሊየር ድርድር ብቻ አይደለም። የጂኦግራፊያዊ ማነቆዎችን ማን ይቆጣጠር፣ አዲሱን የባለብዙ ዋልታ የዓለም ስርዓትስ እነማን ይዘውሩት የሚል የባለብዙ ገጽታ ጦርነት እንጂ። ይህ ቀጥሎ የምናነበው ሰፊ ትንታኔ የነገዋን ዓለም ዕጣ ፈንታ ሊወስን የሚችለውን ይህንን የረቀቀ የሆርሙዝ ሰርጥ የፖለቲካ የወታደራዊና የኢኮኖሚ ቼዝ ጨዋታ ጥልቀትና ስፋት ፍንትው አድርጎ ያሳየናል። ይህ ቮይስ ኦፍ ኢትዮጵያ ዓለም አቀፍ ትንታኔ ነው። የዓለምን ፖለቲካ በሰፊው የምንዳስስበት መድረክ። ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ አብራችሁን ቆዩ። ዓለም አሁን ላይ ትንፋሿን ውጣ በአንድ ጠባብ ግን እጅግ ወሳኝ በሆነ የውሃ መስመር ላይ አይኗን ተክላለች። የሆርሙዝ ሰርጥ የባሩድ ጠረን፣ የዲፕሎማሲ ሽኩቻና የሃያላን ሀገራት የጡንቻ መለኪያ በሆነችው በዚች ቀጠና ውስጥ አሁን እየታየ ያለው ትዕይንት ከወትሮ የተለየ እና የዓለምን የጂኦፖለቲካዊ ሚዛን ሙሉ በሙሉ ሊያናውጥ በሚችል መልኩ የተቀየረ ነው። እስኪ ይህንን የረቀቀ የፖለቲካና የወታደራዊ ቼዝ ጨዋታ ከትዕይንቱ ጀርባ ካለው እውነታ ጋር መቃጨቱ ተገቢ ነው። እስኪያስቡት አሜሪካ በሆርሙዝ ሰርጥ ላይ ጥብቅ የባህር ላይ እገዳ ጥላለች። ዓላማዋም የኢራንን የነዳጅ ኤክስፖርት ማነቅና የቴሄራንን የኢኮኖሚ የደም ስር መበጠስ ነው። የጦር መርከቦች፣ ተዋጊ ጀቶችና የባህር ኃይል ወታደሮች ቀጠናውን አጥለቅልቀውታል። ነገር ግን ይህ የአሜሪካ የማይበገር የተባለለት እገዳ ባልተጠበቀ ሁኔታ የውሃ ላይ ሽክርክሪት ሆኖ ሲቀር እንመለከታለን። በመጀመሪያ $500 ሚሊዮን የሚያወጣውና በእገዳ ዝርዝር ውስጥ በተካተቱ ሩሲያዊው ቢሊዮነር አሌክሲ ሞርሻዶቭ ባለቤትነት ስር የሚገኘው ግዙፍ የቅንጦት መርከብ ኖርዴ ማንም ሳያስቆመው አሜሪካ ካሰለፈቻቸው የጦር መርከቦች መሃል ሰንጥቆ አለፈ። ይሄ አጋጣሚ አይደለም። ይህን ተከትሎም የቻይና ግዙፍ የፈሳሽ የተፈጥሮ ጋዝ ጫኝ መርከብ ያለምንም ፍተሻና መስተጓጎል በዚሁ መንገድ ማለፉ ሲረጋገጥ የአሜሪካ የእገዳ ኃይል ጥርስ የሌለው አንበሳ ሆኗል ወይ የሚለውን ጥያቄ በዓለም አቀፉ ማህበረሰብ ዘንድ አጭሯል። ይህ ሁኔታ
ኢራን በራሷ ግዛት ውስጥና አካባቢ ላይ ያላትን የስነ ልቦናና የተግባር የበላይነት በግልጽ ያሳየበት፣ አሜሪካ ደግሞ ወዳጆቿንና ተቀናቃኞቿን በተመሳሳይ መንገድ ማስተናገድ እንዳቃታት ያረጋገጠ አጋጣሚ ክስተት ነው። ነገሩን ይበልጥ አሳሳቢ የሚያደርገው ደግሞ ኢራን የዋሽንግተንን የኃይል ትርክት በሚሞግት መልኩ ይፋ ያደረገችው አስፈሪ ማስጠንቀቂያ ነው። ቴሄራን 500 አህጉር አቋራጭ ባለስቲክ ሚሳኤሎችን ለጥቃት ዝግጁ ማድረጓን አሳውቃለች። ይህ ማስጠንቀቂያ እንዲሁ በቃላት የሚደረግ ፉከራ አይደለም። ኢራን ጥቃት ከተሰነዘረብን ኢላማችን ዋሽንግተን ዲሲና ኒውዮርክን ጨምሮ የአሜሪካ ግዛቶች ይሆናል ስትል የዛቻዋን ጥግ አሳይታለች። ምንም እንኳን ምዕራባውያን የስለላ ተቋማት ኢራን አሜሪካ መሬት ድረስ መድረስ የሚችል ሙሉ አቅም ያለው የአይሲቢኤም ቴክኖሎጂ አላት ወይስ የላትም በሚለው ላይ ጥርጣሬ ቢያነሱም ይህ አይነቱ ዛቻ ግን የኢራንን የመከላከል ስትራቴጂ ከተከላካይ ወደ አስፈሪ አጥቂነት መሸጋገሩን ቁልጭ አድርጎ ያሳያል። ኢራን ያላት በሺዎች የሚቆጠሩ አጭርና መካከለኛ ርቀት ተወንጫፊ ሚሳኤሎች እንዲሁም የድሮን ስብስቦቿ ቀጠናውን ወደ እሳት አሎሎነት የመቀየር አቅም አላቸው። ይህ የኢራን ወታደራዊ ዝግጁነት አሜሪካ ጥቃት ከመሰንዘሯ በፊት 10 ጊዜ እንድታስብ የሚያደርግ ጠንካራ የመከላከያ ግንብ ሆኖላታል። የዚህ ሁሉ ውጥረት ማዕከል የሆነው የኒውክሌር ጦር መሳሪያ ጉዳይ አሁን ላይ ቅርጹን ቀይሯል። አሜሪካ ቀደም ሲል ጦርነትን ለማጽደቅ ትጠቀምበት የነበረው የኢራን የኒውክሌር ፕሮግራም ትርክት አሁን ወደ ጎን ተገፍቶ ትኩረቱ ወደ ዓለም አቀፍ የኢኮኖሚና የኢነርጂ ደህንነት አዘንብሏል። ዶናልድ ትራምፕ ኢራንን የዓለምን የኢነርጂ ገበታ ታግታለች በማለት ቢወነጅሉም ቴሄራን በበኩሏ የራሷን የሰላም ሐሳብ አቅርባለች። የኢራን አቋም ግልጽ ነው። አሜሪካ እገዳዋን ካነሳች እና የጥቃት ዛቻዋን ካቆመች ሆርሙዝ ሰርጥን መልሰን ክፍት እናደርጋለን፣ የኒውክሌር ድርድሩን ግን አሁን ላይ አናነሳውም፣ ለጊዜው ይቆይ የሚል ነው። ይህ የኢራን ዲፕሎማሲያዊ ብልሃት ኳሷን ወደ አሜሪካ ሜዳ እንድትገባ አድርጓታል። ትራምፕ በበኩላቸው በፓኪስታን በኩል ሊደረግ የነበረውን የሰላም ድርድር በመሰረዝ ኢራኖች እርስ በእርስ እየተናቆሩ ነው፣ ማን እንደሚመራቸው እንኳን አያውቁም፣ እኛ ደግሞ ሁሉንም ካርዶች ይዘናል በማለት ንቀታቸውን ቢያሳዩም መሬት ላይ ያለው እውነት ግን ሌላ ነው። በዚህ ሁሉ መሃል ሩሲያ ከኢራን ጎን መቆሟ የጂኦ ፖለቲካውን ሚዛን ይበልጥ አክብዶታል። በሴንት ፒተርስበርግ ከተማ የሩሲያው ፕሬዝዳንት ቭላዲሚር ፑቲንና የኢራኑ የውጭ ጉዳይ ሚኒስቴር አባስ አራግቺ ያደረጉት ሞቅ ያለ የ90 ደቂቃ ውይይት ለዋሽንግተን ግልጽ መልእክት የሚያስተላልፍ ነበር። ፑቲን ኢራን ሉዓላዊነቷን ለማስከበር የምታደርገውን ጥረት አድንቀው ሞስኮ በማንኛውም የሰላም ሆነ የጦርነት ጊዜ ከቴሄራን ጎን እንደምትቆም አረጋግጠዋል። እንዲያውም በቬና የሩሲያ አምባሳደር የሆኑት ሚካኤል ኡሊያኖቭ የአሜሪካንን ጫና ሩሲያውያን በሁለተኛው የዓለም ጦርነት ከተከላከሉት የስታሊንግራንድ ጦርነት ጋር በማመሳሰል የኢራንን ጽናት አወድሰዋል። አሜሪካኖች ከኃይል ይልቅ እውነታውን ተቀብለው ወደ ትክክለኛ ድርድር መምጣት አለባቸው የሚለው የሩሲያ አቋም ኢራን በዓለም አቀፉ መድረክ ያላትን ተሰሚነትና ያገኘችውን ጠንካራ አጋርነት ያጎላል። የሆርሙዝ ሰርጥ መዘጋትና የጦርነቱ መፋፋም በአረቡ ዓለም ላይ እያሳደረ ያለው ጥፋት ደግሞ የጉዳዩን አሳሳቢነት ያሳያል። የተባበሩት አረብ ኤምሬትስ፣ ዩኤኢ፣ ባህሬን፣ ሳውዲ አረቢያና ኳታር የኢራን ጥቃት ሰለባ ሆነዋል። በአቡዳቢና ዱባይ የሚገኙ ቁልፍ የነዳጅና ኢንዱስትሪ ተቋማት በእሳት ጋይተዋል። የኳታር ግዙፍ ራስ ላፋን የፈሳሽ ጋዝ ማምረቻ ተቋም ሥራ አቁሟል። በኩዌት የሚገኘው የአሜሪካ አሊ አልሳሌም የአየር ኃይል ጣቢያ ሳይቀር በኢራን ኤፍ5 ተዋጊ ጀት ጥቃት ደርሶበታል። ይህ የሚያሳየው አሜሪካ በአካባቢው ያሰረፈቻቸው ዘመናዊ የአየር መከላከያ ስርዓቶች የኢራንን ተከታታይና ጥምር ጥቃቶች ሙሉ በሙሉ ማክሸፍ እንዳልቻሉ ነው። የዓለም ነዳጅ ዋጋ በተከታታይ ቀናት እያሻቀበ መምጣቱ የኢራን የሆርሙዝ ሰርጥ ማዕቀብ ከወታደራዊ ኃይል ባሻገር እጅግ ፈንጂ የሆነ የኢኮኖሚ የኒውክሌር መሳሪያ መሆኑን አረጋግጧል። ነገር ግን ከዚህ ሁሉ ውጫዊ የኃይል ማሳያ ጀርባ አንድ ትልቅ የውስጥ እንቆቅልሽ በኢራን ውስጥ አለ። ጠቅላይ መሪ አያቶላ አሊ ሐሚኒ ከሞቱ በኋላ ስልጣን የተረከቡት ልጃቸው ሞጅታባ ሐሚኒ ከየካቲት ወር መገባደጃ ጀምሮ በአደባባይ አልታዩም። የአሜሪካና የእስራኤል ጥምር ጥቃት ክፉኛ አቁስሏቸዋል የሚሉ መረጃዎች በስፋት እየተናፈሱ ይገኛሉ። የኢራን መንግስት ዝምታውን የመረጠ ሲሆን አንዳንድ ሪፖርቶች እንደሚጠቁሙት ከሆነ ሞጅታባ
ከፍተኛ የሕክምና ክትትል ላይ ናቸው። አልፎ ተርፎም ከጠላቶች የጥንቆላ ጥቃት ለመጠበቅ በሚል ከፍተኛ ጥበቃ እየተደረገላቸው እንደሆነ ይነገራል። ይህ የመሪው መጥፋት በኢራን ወታደራዊና የፖለቲካ መዋቅር ውስጥ የመሪነት ክፍተት ፈጥሯል የሚል ግምትን ቢያሰጥም የኢስላማዊ አብዮታዊ ዘብ IRGC ኮማንደሮች ግን ውሳኔውን በጋራ እየወሰኑ ስርዓቱን እንዳይናጋ አድርገው ይዘውታል። ይህም የኢራን ወታደራዊ ተቋም ከመሪው ግለሰባዊ ህልውና በላይ ምን ያህል ስር የሰደደና ተቋማዊ ጥንካሬ ያለው መሆኑን ያመላክታል። የአሜሪካ የባህር ላይ እገዳ በአንድ ጀንበር የኢራንን ኢኮኖሚ ያላዳከመበት ሌላኛው ሚስጥር የኢራን የረጅም ጊዜ የቅድመ ዝግጅት ስልት ነው። ምንም እንኳን አሜሪካ የሆርሙዝ ሰርጥን ብትዘጋም ኢራን በካርግ ደሴት ከ20 እስከ 30 ሚሊዮን በርሜል የሚገመት ግዙፍ የነዳጅ ክምችት ስላላት ለወራት ያህል ኤክስፖርቷን ሳታቋርጥ መዝለቅ ችላለች። ከዚህም ባለፈ ኢራን የድብቅ መርከቦች ስልትን በመጠቀም የነዳጅ ጫኝ መርከቦቿን ራዳር በማጥፋትና በባህር ላይ ከመርከብ ወደ መርከብ ነዳጅ በማስተላለፍ የምዕራባውያንን የሰለላ አይን እያታለለች ትገኛለች። ይህ አካሄድ አሜሪካ የጣለችው እገዳ በወረቀት ላይ እንጂ በተግባር ውሃ የማያነሳ መሆኑን እያሳበቀ ነው። ሌላው ያልተነገረውና ዓለምን እያርበደበደ ያለው አዲሱ የኢራን ወታደራዊ ዶክትሪን የ1-4 የበቀል ቀመር ነው። የኢራን ስትራቴጂካዊ የኢነርጂ ፖሊሲ ኃላፊ የሆኑት ኢስማኤል ሳጋብ ኢስፋሃኒ እንዳስታወቁት በእገዳው ወይም በጦርነቱ ምክንያት አንድ የኢራን የነዳጅ ጉድጓድ ላይ ጥቃት ከደረሰ እኛ ጥቃቱን በፈጸመው ወይም አሜሪካን በደገፈ ሀገር ላይ 4 የነዳጅ ጉድጓዶችን እናወድማለን ሲሉ ዝተዋል። የኛ ሂሳብ የተለየ ነው፣ 1 እኩል ይሆናል 4 ነው በማለት ያስተላለፉት ይህ ማስጠንቀቂያ አሜሪካ የባህረ ሰላጤውን አጋሮቿን የነዳጅ ተቋማት መጠበቅ እንደማትችል ስላወቀች ተጨማሪ ጥቃት ከመሰንዘር እንድትቆጠብ እጇን አስሯታል። ከዚህም ባሻገር የቻይና የባህር ላይ እንቅስቃሴ የሆርሙዝን ጂኦፖለቲካ ይበልጥ እያወሳሰበው ነው። ቻይና የነዳጅ ጫኝ መርከቧን በሆርሙዝ ማሳለፏ ብቻ ሳይሆን አሁን ላይ ለመጀመሪያ ጊዜ በኒውክሌር ኃይል የሚንቀሳቀስ የጦር አውሮፕላን ተሸካሚ መርከብ እየገነባች መሆኑ ተረጋግጧል። በተጨማሪም የቻይና የባህር ኃይል አቅሙን በማሳደግ እስከ 2035 ድረስ 9 የጦር አውሮፕላን ተሸካሚ መርከቦችን ለማሳለፍ ማቀዷ ቻይና በአሜሪካ የባህር ላይ የበላይነት ላይ የደወለችው የሞት ደውል ነው። ይህ የቻይና የብሉ ወተር ኔቪ ግንባታ ለእስያ አጋሮቿ በተለይም ለኢራን ትልቅ የጀርባ አጥንት ከመሆኑም በላይ አሜሪካ ብቸኛ የውቅያኖሶች ፖሊስ የሆነችበትን ዘመን አክትሞለታል። የዚህ ጦርነት መዘዝ ከኢኮኖሚና ከፖለቲካ አልፎ እጅግ አስከፊ ወደሆነ ዓለም አቀፍ የሰብአዊ ቀውስ እያመራ ነው። ጦርነቱ እየረዘመና የኢኮኖሚ ማዕቀቡ እየጠበቀ በሄደ ቁጥር በሚሊዮን የሚቆጠሩ ኢራናውያን ስደተኞች ወደ ጎረቤት ሀገራት ሊጎርፉ እንደሚችሉ ተገምቷል። በተለይም በቅርቡ ከናጎርኖ ካራባክ 120 ሺህ ስደተኞችን ተቀብላ ማስተናገድ ያቃታት ጎረቤት አርሜኒያ አሁን ደግሞ የኢራን ጦርነት ስደተኞች ዋነኛ መዳረሻ ልትሆን እንደምትችል ዓለም አቀፍ ተንታኞች ስጋታቸውን እየገለጹ ነው። ይህ የሰብአዊ ቀውስ አሜሪካንን ጨምሮ ዓለም አቀፉን ማህበረሰብ ሌላ ያልተጠበቀ ጫና ውስጥ የሚከት ሲሆን የሆርሙዝ ሰርጥ ውጥረት የነዳጅ በርሜሎችን ብቻ ሳይሆን የሰዎችንም ሕይወት እያነደደ መሆኑን በግልጽ ያሳያል። አሁን በምዕራብ እስያ እየተካሄደ ያለው ሽኩቻ የሁለት ሀገራት ጦርነት ብቻ አይደለም። በአንድ በኩል ዓለም አቀፍ የባህር ላይ ሕግጋትንና የእገዳ ስልቶችን እንደ ብቸኛ የኃይል መገለጫ የምትጠቀመው አሜሪካ ስትኖር፣ በሌላ በኩል ደግሞ ከሩሲያና ከቻይና ጋር በመተባበር አዲስ የዓለም ስርዓት ለመፍጠር የምትሞክረውና የራሷን የጂኦግራፊያዊ አቀማመጥ እንደ ጠንካራ የጦር መሳሪያ የምትጠቀመው ኢራን አለች። ኢራን ያሳየችው መከላከያና የስትራቴጂ ለውጥ አሜሪካ በአካባቢው ያላትን የቆየ ፖሊሲ እንድትገመግም የሚያስገድዳት ሆኗል። ጦርነቱ ቆሞ ወደ ድርድር ጠረጴዛ ይመለሳሉ ወይስ የሆርሙዝ ሰርጥ ውጥረት ዓለምን ወደ ከፋ የኢኮኖሚና ወታደራዊ ቀውስ ይከታታል የሚለው ጥያቄ የዘመናችን እጅግ አንገብጋቢ ጉዳይ ሆኖ ቀጥሏል። እውነታው ግን አንድ ነው። በዘመናዊ ጦርነት ውስጥ ትልቁ የኃይል የጦር መሳሪያ ብዛት ብቻ ሳይሆን ቁልፍ የጂኦፖለቲካ ማነቆዎችን መቆጣጠርና ያልተጠበቁ ዲፕሎማሲያዊ አጋርነቶችን መፍጠር መቻል መሆኑን ይህ ክስተት በግልጽ አሳይቶናል። የዛሬው ዓለም አቀፍ ትንታኔያችን በዚሁ ተቋጨ። ስለተከታተላችሁን እያመሰገንን ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንጋብዛለን። ከሰዓታት በኋላ በሌላ ዓለም አቀፍ ጉዳይ እስክንገናኝ ሰናይ ጊዜ